የሊጉ መሪ አርሰናል በሊቨርፑል በብርቱ በተፈተነበት ጨዋታ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 8 ከፍ ማድረግ የሚችልበትን ወርቃማ ዕድል ሳይጠቀምበት ቀርቷል። በሁለት የተለያዩ መልኮች የተደረገው ጨዋታው በመጀመሪያው አጋማሽ አርሰናልን፣ በሁለተኛው አጋማሽ ደግሞ ሊቨርፑልን የበላይ እንዲሆኑ አስችሏቸዋል። የአርሰናል ተጫዋቾች ጋር በሁለተኛው አጋማሽ በግልጽ የታየ ድካምና መዛል ተስተውሏል። መድፈኞቹ በሁለተኛው 45 የመጀመሪያው ሙከራቸውን ለማድረግ እስከ 90ኛው ደቂቃ ድረስ መጠበቅም የግድ ብሏቸው ነበር። በአንጻሩ የአምናዎቹ ሻምፒዮኖች ሊቨርፑሎች ሁጎ ኤኪቲኬ፣ ሞሳላና አሌክዛንደር ኢሳቅን ባልያዙበት ጨዋታ በመጀመሪያው አጋማሽ ድንቅ መከላከል፣ በሁለተኛው አጋማሽ ደግሞ ጎል አይኑረው እንጂ ምርጥ 45 ደቂቃን አሳልፈዋል። የምሽቱ ጨዋታ ለሁለቱ ክለቦች እንዴት ነበር? የአርሰናል ማጥቃትስ በሁለተኛው አጋማሽ ላይ ጠፍቶ ያመሸው ለምንድን ነው? አርሰናል ጨዋታውን ለማሸነፍ ምን ጎደለው? የአርቴታ እቅዶችስ እንዴት በአርነ ስሎት ሊጨናገፉ ቻሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁና እንደዚህ አይነት ዘገባዎች እንዲደርሷችሁ የምትፈልጉ አድማጭ ተመልካቾቻችን የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ ይጠቅመናል። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። እስቲ ጨዋታውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልኝ። የጨዋታው ውጤት ለሁለቱም ፌርና ተገቢ ነው ብላችሁ ታስባላችሁ? አርሰናል በጨዋታው ላይ ተገቢውን 1 ነጥብ ይዞ ወጥቷል ወይስ ደግሞ ሊቨርፑል በጨዋታው ላይ ተገቢውን ነጥብ አግኝቷል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። እንግዲህ በፕሪሚየር ሊጉ በ21ኛው ሳምንት የፕሪሚየር ሊጉ የሳምንቱ ትልቁና ተጠባቂው እንዲሁም ደግሞ የሳምንቱ የ21ኛው ሳምንት ማለት ነው የመጨረሻው ጨዋታ የነበረው የአርሰናልና የሊቨርፑል የጨዋታ መርሃ ግብር ነበር። ሁለቱ ክለቦች በባለፈው ዓመት እንደምታስታውሱት ለዋንጫ ፉክክር ሲያደርጉ የነበሩ ክለቦች ናቸው። ከዚህ በተጨማሪ ደግሞ በባለፈው ዓመት ሁለቱንም ጨዋታቸውን በአንፊልድም በኤምሬትስም 2-2 በሆነ ተመሳሳይ የአቻ ውጤት ነበር ያጠናቀቁት። ከዛ በኋላ በዘንድሮ የውድድር ዓመትም በአንፊልድ ሮድ ላይ ሲገናኙ ሊቨርፑል በዶሚኒክ ሶቦዝ ላይ ብቸኛ ጎል አማካኝነት ምርጥ የቅጣት ምት ጎል አስቆጥሮ ጨዋታው በሊቨርፑል አሸናፊነት ነበር የተጠናቀቀው። ነገር ግን ዘንድሮ የሁለቱ ቦታ የሚገኙበት ቦታ ልክ እንዳምናው አንደኛና ሁለተኛ ደረጃ ላይ አይደለም። አርሰናል ለሊጉ ዋንጫ ከፍተኛ ፉክክር እያደረገ ይገኛል። በአንጻሩ ደግሞ ሊቨርፑል ከፕሪሚየር ሊግ ዋንጫ ፉክክር ይልቅ በቶፕ 4 ውስጥ ገብቶ ለማጠናቀቅ ነው ከፍተኛ ፉክክርን እያደረገ የሚገኘው። ሊቨርፑል ከአንዴም 2-3 ጊዜ ጥሩ የሚባሉ እድሎችን ከሰሞኑ ሲያገኝ ቆይቶ ነበር። እንደምታስታውሱት ሊቨርፑል ባሳለፍነው ሳምንት ከፉልሃም ጋር በተደረገው ጨዋታ ላይ ያንን ጨዋታ ለማሸነፍ በጣም የተቃረበበትን የጨዋታ ምሽት ስንመለከት ነበር። ነገር ግን በዛ ጨዋታ ላይ ያገኙትን ወርቃማ እድል አልተጠቀሙበትም። ጨዋታው ባቻ ውጤት ነበር የተጠናቀቀው። ከዛም በፊት ሊቨርፑል ከሊድስ ዩናይትድ ጋር በተደረገውም ጨዋታ ላይ ነጥብ ሳይዝ ነበር የወጣው። በሁለት ተከታታይ ጨዋታዎች ላይ ሊቨርፑል ነጥብ ጥሏል። ሌሎቹም የሊቨርፑል ተፎካካሪ ምንላቸው ማንቸስተር ዩናይትድም እንዲሁ ደግሞ ቼልሲም ጥሩ ውጤት እያስመዘገቡ አልነበረም። ስለዚህ ይህንን ጨዋታም በዚህ መንገድ ማሸነፍ ሊቨርፑሎች የሚፈልጉት ጉዳይ ነበር። በአንጻሩ አርሰናል የነጥብ ልዩነቱን ወደ 8 ከፍ ለማድረግ ያከናወነው ጨዋታ ነበር። ትላንትና ማንቸስተር ሲቲ በብራይተን ነጥብ መጣሉን ተከትሎ አርሰናል በዚህ ጨዋታ ላይ የሚያሸንፍ ከሆነ ከሁለተኛ ደረጃ ላይ ከተቀመጠው ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 8 ከፍ ማድረግ ይችሉ ነበር። እናም ለአርሰናል በጨዋታው ላይ ማሸነፍ አስፈላጊ ነበር፣ ግን ያንን እድል ሊጠቀሙበት አልቻሉም። ጨዋታው ላይ ምን አይነት አሰላለፎች ሁለቱ አሰልጣኞች ተጠቅመዋል የሚለውን ነገር ስንመለከት ከጨዋታው ፊት የተናገርኩትን ነገር ነው ሙሉ ለሙሉ አርቴታ ተግባራዊ ያደረገው። የጨዋታውን ትንታኔ በበዓል ዕለት ወደ እናንተ አድርሼ ነበርና ሁላችሁም ያንን ፕሮግራም የሰማችሁ ታውቃላችሁ። በ4-3-3 አሰላለፍ ነው አርቴታ የገባው። ያንን
ፕሮግራም ወደ እናንተ ሳደርስ ያስቀመጥኩት ግምታዊ አሰላለፍ ሙሉ ለሙሉ ተግባራዊ ተደርጓል። ዳቪድ ራያ፣ ጁሪየን ቲምበር፣ ዊሊያም ሳሊባ፣ ማጋሌሽ፣ ፒየሮ ሂንካፔ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማርቲን ኦደጋርድ፣ ቡካዮ ሳካ፣ ቪክተር ዮኬሬስ እና ሊያንድሮ ትሮሳርድ እነዚህ ተጫዋቾች በቋሚ 11 ውስጥ የጀመሩ ተጫዋቾች ነበሩ። በአንጻሩ በሊቨርፑል በኩል የ4-2-3-1 አይነት አሰላለፍን ነው አሰልጣኝ አርነ ስሎት ይዘው ወደ ሜዳ የገቡት። አሊሰን ቤከር በቋሚነት ጀምሯል። ሚሎስ ኬርኬዥ፣ ቫንዳይክ፣ ኢብራሂማ ኮናቴ እና ኮነር ብራድሊ ደግሞ የአራቱ የተከላካይ መስመር ተጫዋቾች ናቸው። ማካሊስተር እና ራያን ግራቨንበር በደብል ፒቮት ሲጫወቱ ተመልክተናል። እንዲሁ ደግሞ ፍሪምፖንግ የቀይ መስመር አጥቂ ሆኖ ነበር የገባው። ልክ ሞሳላ በሚጫወትበት ቦታ ላይ ፍሪምፖንግ ያው የተከላካይ መስመር ተጫዋችን ቢሆን ነገር ግን በቀኙ መስመር ላይ ወጥቶ እንዲጫወት አሰልጣኝ አርነ ስሎት አድርገውታል። እንዲሁ ደግሞ ፍሎሪያን ቬትስ እና በዶሚኒክ ሶቦዝ ላይ በኩል ያለውንም ጥምረት አይተናል። ከፊት ደግሞ በብቸኝነት ኮዲ ጋክፖ ነበር በቋሚነት የጀመረው። ስለዚህ 4-2-3-1 አሰላለፍ ይዘው ነው አሰልጣኝ ወደ ሜዳ የገቡት። በጣም የሚገርማችሁ በዚህ ጨዋታ ላይ ልክ የጨዋታው ስክሪን አንድ ነገር ሲያሳየን ነበር። ዊን ፕሮባቢሊቲ ወይም ደግሞ የማሸነፍ እድል የትኛው ቡድን በከፍተኛ ሁኔታ አለው የሚለውን ነገር ስክሪኑ ሲያሳይ ለሊጉ መሪ አርሰናል ከፍተኛ ግምት ሰጥቶ ሊቨርፑልን ግን ዝቅተኛ ግምት ነበር የሰጠው። አርሰናል በዚህ ጨዋታ ላይ 62% ያሸንፋል የሚል ግምት ነበር የተሰጠው። 18% ደግሞ ሊቨርፑል ያሸንፋል የሚል ግምት ተሰጥቷል። 20% ደግሞ ጨዋታው በአቻ ውጤት ይጠናቀቃል የሚል ግምት ነበር የተሰጠው። በጨዋታው የመጀመሪያዎቹ ደቂቃዎች ላይ አርሰናሎች በጣም በጥሩ ሁኔታ ኳስ ተቆጣጥረው ሲጫወቱ ነበረ የተመለከት ነው። የመጀመሪያዎቹ ደቂቃዎች አርሰናልን ፍጹም የኳስ ቁጥጥር የበላይነት የተመለከትንበት ነበር። ነገር ግን ምንም ሙከራ ማድረግ አልቻሉም። ሊቨርፑሎች በጨዋታው ላይ በነበራቸው የመከላከል መዋቅር የአርሰናልን ማጥቃት ገፍቶ እንዳይመጣ ያደረጉት ጥረት ተሳክቶላቸው ነበር። 9ኛው ደቂቃ ላይ ነው እንደውም ቲምበር ከቀይ መስመር ላይ ያሻገረውን ኳስ አሊሰን የተቆጣጠረው እና የአርሰናል የመጀመሪያው የማጥቃት ሂደትን የተመለከትነው በዚህኛው ደቂቃ ላይ ነበር። ከዛ በኋላ በ17ኛውም ደቂቃ ቡካዮ ሳካ ከሳጥን ውጪ የሞከረው ኳስ ተመልክተን ነበር። ራሱ ቡካዮ ሳካም ከቀይ መስመር ተጫዋቾችን ቀንሶ ገብቶ ያሻማውን ኳስ የአርሰናል ተጫዋቾች ኳሱን ሳያገኙት ባክኗል። ትሮሳርድ ለጥቂት የወጣበት ኳስ ነበረ የሞከረው ኳስ። እነዚህ ሁኔታዎች ስናይ ነበር። ነገር ግን ደግሞ ሊቨርፑሎች አስፈሪነታቸውን በተወሰነ መንገድ ለማሳየት ሞክረዋል። ቢያንስ የሆኑ የካውንተር አታክ እንቅስቃሴዎችን የመልሶ ማጥቃት እንቅስቃሴዎችን ለማድረግ ይሞክሩ ነበር። የሳሊባና የራያ አለመግባባት ጎል ሊያስከትልም ተቃርቦ ነበር። 26ኛው ደቂቃ ላይ ነው ይህ ሁኔታ የተፈጠረው። እንግዲህ ራይስ በመሀል ሜዳው ላይ ሲጫወት እንደነበር አይተናል። በዚህ በ26ኛው ደቂቃ ላይ የተፈጠረው ሞመንት ምናልባት አርሰናልን ዋጋ ሊያስከፍል የሚችል የጨዋታ ክስተትና አጋጣሚ ነበር። ዊሊያም ሳሊባ ኳሱን ለዳቪድ ራያ ለማቀበል ነበር ሙከራ ያደረገው። ነገር ግን ሳሊባ ወደ ጎሉ ፊቱን አዙሮ እየሄደ ዳቪድ ራያ ደግሞ ጎሉን ለቆ እየወጣ በነበረበት ሰዓት ላይ በሁለቱ ተጫዋቾች በኩል መግባባት ባለመፈጠሩ ምክንያት ወይም ደግሞ በሁለቱ ተጫዋቾች በኩል ተናቦ የመጫወት ውሳኔ ባለማሳየታቸው ምክንያት ያ ኳስ ሊቆጠር ተቃርቦ ነበር። ብራድሊ የሞከረው ኳስ የግቡ አግዳሚ መለሰበት እንጂ ምናልባት በዚህ ጨዋታ ላይ ጎል ለማስቆጠር በጣም ጥሩ የሚባል እድል ነበረ ያገኙት የነበረው ሊቨርፑሎች። 43ኛው ደቂቃ ላይም እንደዚሁ ራይስ ከሳጥን ውጪ የሞከራትን ኳስ አሊሰን ቤከር ይዞበታል። ለዚህ ኳስ ዩኬሬስን አለማድነቅ አይቻልም። ወደ ቀይ መስመር ሺፍት አድርጎ በመውጣት ለቲምበር የሰጠውን ምርጥ ኳስ ነበረ አሲስት ተደርጎለት ራይስ የሞከረው። ነገር ግን በአርሰናል በኩል ይህም ኳስ ባክኗል። የአርሰናል ማጥቃት በመጀመሪያው አጋማሽ የበላይነት ወስዷል። ያው ግን ሁልጊዜም ቢሆን የእግር ኳስ ተመልካቹም ጋር ሚስ አንደርስታንዲንግ እንዳይኖር ወይ ደግሞ የአረዳድ ችግር እንዳይኖር በጣም መጠንቀቅ ያስፈልጋል። ብዙ ጊዜ ኳስ መቆጣጠር ሲባል ጨዋታን መቆጣጠር አይደለም። ኳስን መቆጣጠርና ጨዋታን መቆጣጠር በጣም የተለያዩ ነገሮች ናቸው። ቦል ፖዚሽን ማለት በቃ ኳስን መቆጣጠር ከራስ ግብ ጀምሮ ኳሱን የተቀባበሉ መውጣት ነው። ጨዋታውን ኮንትሮል ማድረግ ግን ከኳስ ውጭም ልክ እንደ ሊቨርፑልም ያንን ነገር ማድረግ ይቻላል። ሊቨርፑል በዚህኛው ጨዋታ ላይ በዞናል ማርኪንግ ነው ሲጫወት የነበረው። በቃ አጥራቸውን ሰርተው ወደ 8-9 አካባቢ ተጫዋቾች
ከራሳቸው ከግማሽ ሜዳ በሚገኘው የግብ ክልል ላይ ከፍተኛ አጥር ሰርተው ሲከላከሉ ነበርና በጣም የሚገርም ግሩም የመከላከል መዋቅርን በሊቨርፑል በኩል ተመልክተናል። የመጀመሪያው አጋማሽ ቁልፍ ነጥቦች እኔም ማስታወሻን እያያዝኩኝ ነበርና መጀመሪያው አጋማሽ ላይ ሳሊባን በቀኙ መስመር ማጥቃት ላይ ስንመለከተው ነበር። ወደ ቀኙ መስመር እየወጣ ሳሊባን ቡካዮ ሳካን ለማገዝ ሙከራ ሲያደርግ ነበረ። ሳሊባን ልብ ብላችሁ ካያችሁት በጣም ሲያጠቃ ነበር ነው ወደፊት እየወጣ እነ ሳካን ለማገዝ ኳሶችን ለማቀበል እነ ቲምበርን ለማገዝ ከፍተኛ ጥረት ሲያደርግ እንደነበር አይተናል። ለአርሰናል ተጨማሪ ፎርስ ነበር የዚህ ተጫዋች ወደ ቀኙ መስመር አዘን ብሎ መጫወት። ሌላው እዚህ ጨዋታ ላይ የተረዳ ነው በመጀመሪያው አጋማሽ ላይ የተረዳ ነው ነገር የሊቨርፑል ፕላን ኤ መከላከል ነበር። የመጀመሪያው አጋማሽ ላይ በሊቨርፑል በኩል የመጀመሪያው እቅድ የነበረው መከላከል ነው። ሊቨርፑል በመጀመሪያው አጋማሽ ይከላከላል። ከዛ ሁለተኛው አጋማሽ ላይ ያጠቃ ሊጫወት እና በጨዋታው ላይ ከተገኘ 3 ነጥብ ካልሆነ ደግሞ 1 ነጥብ ይዞ ለመውጣት ነበረ ፕላን አድርገው የገቡት። ያንን 45 ደቂቃ በዚህ መንገድ ተመልክተናል። ሌላኛው ደግሞ ቡካዮ ሳካ ላይ በጣም ብዙ ጫና በዝቶበት ነበር ያመሸው። ስፔሻሊ በመጀመሪያው አጋማሽ ቡካዮ ሳካ በእርግጥ አንዳንድ ውሳኔዎቹ ትክክል አልነበሩም። ኳስ ቶሎ መልቀቅ በነበረበት ሰዓት ላይ ኳስ ያለቀቀባቸው ሁኔታዎች ነበሩ። አርሰናል ጎል እንዲያገኝ በሚያደርገው ጥረት ውስጥ ቡካዮ ሳካ ደግሞ ከአንዳንድ ውሳኔ ክፍተቶች ጋር ተያይዞ የሚነሱበትን ነገሮች ስናይ ነበር። ግን ደግሞ እንደዛም ሆኖ በጣም የተቻለውን ያህል ጥረት ደግሞ አድርጓል ሜዳ ውስጥ እነዛን 2 ተጫዋቾች ቀንሶ የገባበት ሁኔታ፣ ያንንም ከሳጥን ውጭ የሞከረውን ሙከራ፣ ሌሎችንም እንቅስቃሴዎች ብትመለከቱ ቡካዮ ሳካ በጣም በተቻለው ሁኔታ በጣም በተቻለው ፍጥነት ወደ ፍጹም ቅጣት ምት ግብ ክልል ለመግባትና የሊቨርፑልን የመከላከል ቀጠና ሰብሮ ለመግባት በጣም ከፍተኛ ጥረት ነበር ያደረገው እና ቡካዮ ሳካ ላይ በጣም ጫና በዝቶበት ነበረ። በ2 በ3 ተጫዋቾች ማርክ አድርገውታል። እነዛን ሁኔታዎች በዚህ በመጀመሪያው አጋማሽ በኩል ስናይ ነበር። እንግዲህ አርሰናል የበላይነት ወስዷል፣ በተለይ በኳስ ቁጥጥሩ ረገድ የበላይነት ወስዷል ብለን ካልን የመጀመሪያው አጋማሽ ቁጥራዊ መረጃዎች ምን ይመስላሉ የሚለውን ነገር ስናይ አርሰናል 6 ሙከራ ሞክሮ ከ6ቱ 2ቱ ኢላማውን የጠበቀ ነበር። በአንጻሩ ሊቨርፑል 3 ሙከራ ሞክሮ ከ3ቱ ምንም ኢላማውን የጠበቀ ሙከራ እንኳን ማድረግ አልቻለም ሊቨርፑል። እንዲሁ ደግሞ አርሰናል 13 ኳሶችን በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ በሊቨርፑል የፍጹም ቅጣት ምት ግብ ክልል ውስጥ ሲነካ፣ ነገር ግን የሊቨርፑል በግማሽ እንኳን ያነሰ ነበር። 6 ኳስ ብቻ ነበር በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ ሲነኩ የተመለከት ነው። አርሰናል 266 የተሳኩ ኳሶችን ተቀባብሏል። 170 ኳሶችን ደግሞ ሊቨርፑሎች በተሳካ ሁኔታ ተቀባብለዋል ማለት ነው። አርሰናል ኦልሞስት ወደ 60 በመቶ የሚሆነውን የኳስ ቁጥጥር የበላይነት በመጀመሪያው አጋማሽ ወስዶ ነበር። በአንጻሩ ደግሞ የሊቨርፑልን ከተመለከትን የጨዋታው ላይ የነበራቸው የኳስ ቁጥጥር 40 በመቶ ነበር። ስለዚህ አርሰናል 60%፣ ሊቨርፑል 40% ነው ኳስ የተቆጣጠሩት። አርሰናል 2 የማዕዘን ምት ሲያገኝ፣ ሊቨርፑል ደግሞ ምንም የማዕዘን ምት አላገኝም። ይሄ እንግዲህ የመጀመሪያው አጋማሽ የአርሰናል ስታት ነው። አሁን የመጀመሪያው አጋማሽ ላይ እንዲህ አይነቶቹ ነገሮች ስናይ ሁለተኛው አጋማሽ ላይ ምን ነገሮች ሊፈጠሩ እንደሚችሉ ልንገምት እንችላለን። ብዙ ጊዜ ቅድም በነበረኝ የላይቭ ፕሮግራም ላይ እንደተናገርኩት አርሰናሎች በመጀመሪያው አጋማሽ ጎል ካላስቆጠሩ ሁለተኛው አጋማሽ ላይ ጎል ለማስቆጠር ወጥተው መጫወታቸው አይቀርም። ፕላስ ደግሞ የአርሰናልን ያሸነፋቸውን ትልልቅ ጨዋታዎች ብንመለከት ለምሳሌ የባየር ሚዩኒኩን ጨዋታ ብናስታውስ፣ የአስቶን ቪላውን ጨዋታ ብናስታውስ አርሰናል ጎሎችን ሲያስቆጥር የምናየው በሁለተኛው አጋማሽ ላይ ነው። ቶተናምንም ሲያሸንፍ እንዲሁ ይህን ነገር ሲያደርግ ተመልክተናል። ስለዚህ ለአርሰናል እንዴት አድርጎ እነዚህን ነገሮች ሊወጣቸውና ወደ ውጤታማነት ሊቀይራቸው ይችላል የሚለውን ነገር ሁለተኛው አጋማሽ ላይ ሲጠበቅ ነበር። በሁለተኛው አጋማሽ ግን የተመለከትነው የጨዋታ እንቅስቃሴ ከተጠበቀው በተቃራኒ እና ደግሞ አርሰናል እጅግ በጣም በብርቱ የተፈተነበት፣ ሊቨርፑል አርሰናልን በጣም በሚያስገርም ሁኔታ ሲያስጨንቅ የተመለከትንበት የጨዋታ 45 ደቂቃን ተመልክተናል። ሊቨርፑል በሁለተኛው አጋማሽ አስደንጋጭ የማጥቃት እንቅስቃሴዎችን በመጀመሪያዎቹ ደቂቃዎች ውስጥ ሲያደርግ ተስተውሏል። አርሰናል በእርግጥ 56ኛው ደቂቃ ላይ በአስገዳጅ ቅያሪ ምክንያት ሂንካፒየን በመቀየር ሉዊስ ስኬሊ ወደ ሜዳ እንዲገባ ተደርጓል። ይህ ደግሞ የጨዋታው ሌላኛው ተርኒንግ ፖይንት ነበር።
ፍሪምፖንግ በመጀመሪያው አጋማሽ ያን ያህል ተጽዕኖ ሲፈጥር አልተመለከትነውም ነበር። በጣም በጥሩ ሁኔታ ሂንካፔ ኮንትሮል አድርጎታል። ነገር ግን ሂንካፔ ተጎድቶ ተቀይሮ ከወጣ በኋላና ስኬሊ ወደ ሜዳ ከገባ በኋላ እጅግ በጣም የሚያስገርም ለውጥ ነው በሜዳው ላይ የተመለከት ነው። እስከ 60ኛው ደቂቃ ድረስ እንደውም በደንብ ትክ ብለን ስናይ ሊቨርፑል ኳስ ተቆጣጥሮ ሲጫወት፣ አርሰናል ደግሞ አፈግፍጎ በራሱ ግብ ላይ የሚጫወት ቡድን ነበር። ነገር ግን በሁለተኛው አጋማሽ እስከ 60ኛው ደቂቃ ድረስ ሁለቱም ምንም ሙከራ አላደረጉም። ከዛ በኋላ ነው የሊቨርፑል ሙከራዎች የመጡት የዶሚኒክ ሶቦዝ ላይ የቅጣት ምት ሙከራ፣ እንዲሁ ደግሞ 62ኛው ደቂቃ ላይ የዶሚኒክ ሶቦዝ ላይ ብሎክ የተደረገው ሙከራ፣ እንደዚሁ እነዚህን ተደጋጋሚ የሆኑ ሙከራዎችን ስናይ ነበር እና የስኬሊ ክፍተት በጣም በግልጽ ይታይ ነበር። ስኬሊ አንደኛ ፍጥነት ኖሮት እነዛን ኳሶች ኮንትሮል ማድረግ አልቻለም። የፍሪምፖንግን ሩጫዎች ኮንትሮል ማድረግ አልቻለም። ጭራሽ እንደውም በጣም ነው የተመቸው በዚህ ቦታ ላይ ፍሪምፖንግ እንደ ልቡ ሲሮጥ ነበር። እንደ ልቡ በቃ የስኬሊን የተሰለፈበትን የግራውን መከላከል የሊቨርፑልን የቀኝ መስመር በቃ መንገድን ያደረገው ማለት ይቻላል። እንደ ልቡ ነው ሲረማመድበት የነበረው እና ፍሪምፖንግና ስኬሊ በፍጹም አልተመጣጠኑም ነበር ጨዋታው ላይ። ምናልባት በዛ ቦታ ሳሊባ እየተገኘ እንደውም ኳሶችን ኢንተርሴፕት ያደርግ ስለነበር፣ ኳሶችን ዲስፖሰስ ያደርግ ስለነበር፣ ዴክላን ራይስም በተመሳሳይ እዚህ ቦታ ላይ የተገኘ ለስኬሊ ሽፋን ስለሚሰጠው ነው እንጂ ነገሮቹ በጣም አስቸጋሪ ነበሩ። በኋላ አርቴታ የተጫዋች ቅያሬዎችን ሲያደርግ ተመልክተናል። ማርቲኔሊና ጋቢናይንን ቀይሮ በማስገባት ትሮሳርድና ዩኬሬስን ነበረ ቀይሮ ያስወጣው። እኔ ብዙ ነገሮቹን ስንመለከት የአርሰናል ተጫዋቾች ሁለተኛው አጋማሽ ላይ ጉልበት የጨረሱበት በቃ እንጥፍጣፊ ጉልበታቸው ላይ ነበር የነበሩት። ፈልስታፍ የሰጡት በመጀመሪያው አጋማሽ ዴሊቨር ያደረጉት የተጫወቱትም በመጨረሻው ጉልበታቸው ነበር። ከዛ በኋላ የአርሰናል ተጫዋቾችን እንዲያጠቁ ማስገደድም አይቻልም። በጣም ከባድ ነው። ሊቨርፑል በከፍተኛ ሁኔታ እያጠቃ ነው። የአርሰናል ተጫዋቾች ጉልበት ጨርሰዋል። ቡካዮ ሳካ ከተዳከመ ቆይቷል። እንደውም አርቴታ እንደኔ እይታ ከመልበሻ ክፍል እንደተመለሱ ሳካን ቤንች ላይ አስቀምጦ ነበረ ማዶኬን ቀይሮ ማስገባት የነበረበት። ትሮሳርድ በዛሬው ጨዋታ ላይ ጥሩ ጊዜን አላሳለፈም። እርሊ ቢጫ ካርድ አይቷል። ከዚህ በተጨማሪ ደግሞ በጣም ማርክ ተደርጎ ነበረ። በቡድኑ የተከላካይ መስመር ተጫዋች ኮነር ብራድሊ ማርክ ተደርጎ አምሽቷል። ስለዚህ በሚገባው ልክ የአርሰናል ማጥቃት ትክክለኛውን ነገር ዴሊቨር እያደረገ አልነበረም። ኢቨን እንደ ዴክላን ራይስም እነ ዙቢሜንዲም ተራክመው ተመልክተናል እና በኋላ ነው አርቴታ እንግዲህ ወደ 80ኛው ደቂቃ መዳረሻ ላይ ሳካንና ኦዴጋርድን በመቀየር ኤዜንና ማድዌኬን ወደ ሜዳ እያስገባው። ሶቦዝ ላይም ሌላ አደገኛ ቅጣት ምት ሞክሮ እንደነበር አይተናል 81ኛው ደቂቃ ላይ። ከነዚህ ደቂቃዎች በኋላ እንግዲህ ወደ 88ኛው 89ኛው ደቂቃ አካባቢ አርሰናሎች ከእንደገና ተነቃቅተው ወደ ጨዋታው መንፈስ ለመምጣት ደግሞ ሞክረዋል። ተመልከቱ እንግዲህ አርሰናል ሌት ነገሩ ሊጠናቀቅ ጨዋታው ባቻ ውጤት ሊፈጸም የመጨረሻው ምዕራፍ ላይ በደረሰበት ጊዜ የአርሰናል ተጫዋቾች ግን ከእንደገና ተነቃቅተው ደግሞ ወደ ጨዋታ ተመለሱ እና ጋብሪኤል ሄሱስ ነው 90ኛው ደቂቃ ላይ የመጀመሪያውን የሁለተኛውን አጋማሽ ሙከራ ያደረገው። ሳሊባ ያሻማለትን ኳስ በግንባር ገጭቶት አሊሰን ቤከር ተቆጣጥሮታል። አርሰናል እስከ 90ኛው ደቂቃ ድረስ በሁለተኛው አጋማሽ አንድም ሙከራ ማድረግ አልቻለም ነበር። ይሄ ምን ያክል የአርሰናል ተጫዋቾች ተዳክመው እንደነበር፣ የአርሰናል ተጫዋቾች በከፍተኛ ደረጃ ጉልበት ጨርሰው እንደነበር የሚያሳይ ነው። ከዛ በኋላ ከጥቂት ሰከንዶች በኋላ ማርቲኔሊ በጣም ቆንጆ ኳስ ከግራ መስመር ሞክሮ አሊሰን ቤከር ይዞበታል። በኋላ ላይ ኮነር ብራድሊ የተጎዳበትን ሞመንት ስናይ ነበር። የመጨረሻ አርሰናል እድል ያገኘው የማዕዘን ምት ነበር። እንግዲህ አርሰናል በዛ አጋማሽ የማዕዘን ምት እንኳን ያገኘው ለመጀመሪያ ጊዜ በዚች ሞመንት ነው። ለመጀመሪያም ለመጨረሻም ጊዜ ሰከንድ አፍ ላይ የማዕዘን ምት ያገኘው በዚህ አጋጣሚ ነው። ምክንያቱም ወጥተህ ካላጠቃህ የማጥቃት እንቅስቃሴዎችን ካላደረክ በፍጹም የማዕዘን ምት ልታገኝ አችልም፣ ሴት ፒስ ልታገኝ አችልም። ስለዚህ በአርሰናልም በኩል ስንመለከት የነበረው ያንን አይነት ክፍተት ነበርና የመጨረሻዎቹ ሰከንዶች ላይ መጣደፍ ነበር የተመለከትነው። 4 ደቂቃ ከተጨመረ በኋላ የአርሰናል ተጫዋቾች ጋር ጥድፊያዎች፣ ብዙ ነገሮችን ስናይ ነበርና አርቴታም ያ ኳስ ሲሳት የማጋሌሽ ኳስ ሲሳት
በጣም ነበረ ፍራስትሬሽን ውስጥ የገባው የተበሳጨው የነበረው። ለእኔ ግን ብትጠይቁኝ አርሰናል ሊቨርፑልም ፌር አንዳንድ ነጥብ ይዘው ወጥቷል ብዬ አስባለሁ። በተለይ ለአርሰናል ደጋፊዎች ሁለተኛው አጋማሽ ላይ ከተወሰደባቸው የበላይነት አንጻር ከተጫዋቾቹ መዳከም አንጻር ከተመለከት ነው አርሰናል ይዞት የወጣው አንድ ነጥብ እንደውም ጥሩ ነው የሚያስብልም ጭምር ነው። ምክንያቱም አርሰናል በሁለተኛው አጋማሽ ሙሉ ለሙሉ በማጥቃቱ ረገድ ሜዳ ላይ የተመለከትነው ቡድን አልነበረም። በአጠቃላይ ጨዋታው ላይ የነበረውን ስታት እንኳን ብታዩት ጎል ለማስቆጠር የሚያበቃ ስታት አላስመዘገቡም ሁለቱም ቡድኖች። አርሰናል 48% ኳስ ሲቆጣጠር ሊቨርፑል 52% ነበር ኳስ የተቆጣጠረው። ከዚህ በተጨማሪ 9 ሙከራዎችን አርሰናሎች ሞክረው 4ቱ ኢላማቸውን የጠበቁ ነበሩ። ሊቨርፑል 8 ሙከራዎችን ሞክሮ ከ8ቱ ምንም ኢላማውን የጠበቀ ሙከራ አላደረገም። ምንም ኦን ታርጌት አልነበራቸውም። አርሰናል 4 ሙከራ ሞክሮ 0.57 ኤክስፔክትድ ጎል ነበረው። ሊቨርፑል ደግሞ 0.36 ኤክስፔክትድ ጎል ነበረው። አርሰናል 394 የተሳኩ ኳሶችን ተቀባብሏል። ሊቨርፑል 450 የተሳኩ ኳሶችን ተቀባብሏል። አርሰናል 23 ጊዜ በሊቨርፑል የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክቷል። እንዲሁ ደግሞ ሊቨርፑል 11 ጊዜ በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክቷል ማለት ነው። ስለዚህ እነዚህን ሁኔታዎች ስትመለከቱ በጨዋታው ላይ ሁለቱም ቡድኖች አንዳንድ ነጥብ ይዘው መውጣታቸው የሚገባቸው ወይም ደግሞ ፌር የሚባለው ውጤት እንደሆነ በዚህ መንገድ የምንረዳው ነገር ይሆናል ማለት ነው። ነገር ግን ለአርሰናል ተጫዋቾች የመጀመሪያው አጋማሽ ላይ በቃ ጥሩ በነበሩበት እያጠቁ በነበረበት ሰዓት ላይ ያንን እድል አለመጠቀማቸው ምናልባትም ከጨዋታው በኋላ የሚያስቆጫቸው ነገር መሆኑንም እንመለከታለን። ከዚህ ጨዋታ ጋር ተያይዞ እንግዲህ የማርቲኔሊን ነገር እናነሳለን እና ማርቲኔሊ ተቀይሮ ከገባ በኋላ በጣም ጥሩ እንቅስቃሴ ነበር ያደረገው። ነገር ግን ያቺ ደግሞ ከኮነር ብራድሊ ጋር የተጋጨባት ሞመንት እጅግ በጣም የምታስገርም ነበረች። እንግዲህ በራሱ ነው ኮነር ብራድሊ ኳስ ለመለጋት ጥረት ሲያደርግ እግሩ ላይ ጉዳት ያጋጠመው። እናም ሜዳ ላይ ወደቀ። ሊቨርፑሎች ጨዋታውን ለማስቆም ሞከሩ። ማርቲኔሊ ደግሞ ጨዋታው እንዲቀጥል ይፈልግ ነበር እና ተጫዋቹን ገፍትሮ ከሜዳ እንዲወጣ በቃ ወተታከም የሚል አይነት ስሜት ነበረ ማርቲኔሊ ሲያንጸባርቅ የነበረው። የተመለከትነው የሚያንን ነው እና ተጫዋቹ ከበድ ያለ ጉዳት ነው ያጋጠመው። ምክንያቱም የጉልበት ጉዳት ያጋጠመው ይመስላል። በቃሬዛ ወይም ደግሞ በስትሬቸር ነው ከሜዳ እንዲወጣም የተደረገው እና ማርቲኔሊ ምናልባት በዛ ሰዓት ላይ ጎል ለማስቆጠር ከፍተኛ ጉጉት ውስጥ ስለነበር በዛ ስሜት ውስጥ ሆኖ ነው እንደዚህ አይነት ነገሮች ሲፈጠሩ የነበሩት እና የሊቨርፑልም የአማካይ መስመር ተጫዋቾች ዶሚኒክ ሶቦዝላይ እና አሌክሲስ ማካሊስተር ወዲያውኑ መጥተው ሪያክት ሲያደርጉ ተመልክተናል። ኢብራሂማ ኮናቴም እንደዚሁ ከፍተኛ የሆነ ንግግሮችን ሲያደርግ ነበር። እሱም ቢጫ ካርድ ተመልክቷል እና ተጫዋቹ በጣም በግልጽ በሚታይ ሁኔታ ከፍተኛ የሆነ ጉዳት ነበረ ያጋጠመው። አሰልጣኙም የተጫዋች ለውጥ አድርገዋል። አሰልጣኝ አርነ ስሎት ጆ ጎሜዝ ወደ ሜዳ እንዲገባ አድርገዋል። ነገር ግን ደግሞ ምናልባት ለሊቨርፑሎች መጥፎ ዜና ነው የሚመስለው። ኮነር ብራድሊ ለሊቨርፑል በይሳት እጅግ በጣም ወሳኝና አስፈላጊው ተጫዋች ነው እና የዚህ ተጫዋች በዚህ ሞመንት ላይ መጎዳት ለሊቨርፑላውያን እጅግ በጣም የሚያስጨንቅ ዜና መሆኑን ያለ ጥርጥር መናገር ይቻላል። የማርቲኔሊን ስሜት ግን በተመለከተ በጣም በከፍተኛ ሁኔታ እንደዚህ አይነት ሰጣ ገባ ውስጥ መግባቱን ነው ስንመለከት የነበረው። አርሰናል በዚህ ጨዋታ ላይ እንዳያሸንፍ እንቅፋት የሆነበት ምንድን ነው? የሊቨርፑል መከላከል እንዳለ ሆኖ ከዛ ባለፈ ግን ምን አይነት ነገሮች ነበሩ እዚህ ጨዋታ ላይ የሚለውን ነገር ስንመለከት የአርሰናል የማጥቃት ሂደት አሁንም ቢሆን ክሊኒካል አለመሆን፣ ሻርፕ አለመሆኑ አርሰናል ፍጹም ቅጣት ምት ግብ ክልል ውስጥ የሚያገኛቸውን እድሎች ከሊቨርፑልም በተሻለ በመጀመሪያው አጋማሽ በጣም ግልጽ የሆኑ የግብ እድሎችን ሲፈጥር የነበረው አርሰናል ነበር። ግን እነዛን የፈጠራቸውን እድሎች አርሰናል ሊጠቀምበት አልቻለም እና በመድፈኞቹ በኩል ደግሞ የቪክተር ዮኬሬስን ማጥቃት ስናይ ነበርና እንግዲህ ስንመለከት እንደነበረው ተቀይሮ ወጥቷል ቪክተር ዮኬሬስ። በጨዋታው ላይ ግን ብዙም ኳስ ሲነካ አልተመለከትነውም። 8 ኳስ ብቻ ነው የነካው። ከዚህም በተጨማሪ ደግሞ በሁለተኛው አጋማሽ ጭራሽ 1 ኳስ ብቻ ነው የነካው ቪክተር ዮኬሬስ እና በጨዋታው ላይ በተለይም ደግሞ ከተወሰኑ ሞመንቶች በስተቀረ ከተወሰኑ የጨዋታ ቅጽበቶች በስተቀረ ያን ያክል የነበረው
አስተዋጽኦ እስከዚህም ነበረ። የዚህ የፊት መስመር ተጫዋች ያው የሱ ነገር ገና በደንብ በቡድኑ ውስጥ አዳፕት እስከሚያደርግ ሲስተሙን እስከሚላመደው ድረስ ብዙ መጠበቅ ሊኖርበት ይችላል። ተጫዋቹ እንግዲህ ከጉዳት ከተመለሰ በኋላ ተደጋጋሚ ጨዋታዎች ላይ በቋሚነት የተሰለፈ ነው የሚገኘው። ነገር ግን ደግሞ አሁንም ከጎል ማስቆጠር ጋር ደግሞ ጥያቄ የተነሳበት የሚገኝ ተጫዋች መሆኑን እናነሳለን። ምናልባት ካይ ሃቨርትዝን እንግዲህ አርሰናል መልሶ እስከሚያገኝ ደግሞ የሚጠብቅበት ሌላ ተጨማሪ ጊዜ ይሆናል ማለት ነው እና ተጫዋቹ በእርግጥ ለመመለስ ዝግጁ ነው። መቼ አርቴታ ደግሞ ተጫዋቹን ሊያሰልፈው ይችላል የሚለውን ነገር ነው አብረን የምናየው። ሜሪኖን ማስገባት ይችል ነበር አርቴታ ቀይሮ፣ ግን ሜሪኖ ከሚገባ ይልቅ እንደውም የጋብሪኤል መግባት የበለጠ በጣም ጥሩ ሊሆንለት ይችላል። ምክንያቱም ሜሪኖ ጨዋታው በጣም በከፍተኛ ኢንቴንሲቲ ነው እየተደረገ ያለው። የመሃል ሜዳው ባትል በጣም ከባድ ነበር። ስለዚህ በእንዲህ አይነት ሁኔታዎች ላይ ደግሞ ይህንን ተጫዋች መጠቀም ምናልባት ለአርቴታ ሪስክ ሊኖረው ይችላል እና ጋብሪኤልን ቀይሮ ወደ ሜዳ ማስገባቱ፣ ጋቢናይንን ቀይሮ ወደ ሜዳ ማስገባቱ በጣም ጥሩ የሚባል ነገር መሆኑንም ጭምር ነው ማንሳት የሚያስፈልገው። ሌላኛው ግን እንግዲህ በአርሰናል ተጫዋቾች በኩል ግልጽ የሆነ መዳከም ተመልክተናል እዚህ ጨዋታ ላይ። እንዲህ አይነቶቹን ነገሮች ስናይ ይሄ የመጀመሪያችን አይደለም። ከዚህም በፊት በአስቶን ቪላው ጨዋታ ላይ፣ በቼልሲው ጨዋታ ላይ፣ በሌሎች አንዳንድ ጨዋታዎችም ላይ እንደታየው የአርሰናል ተጫዋቾች በቃ ሙሉ ለሙሉ ጉልበታቸው ሲሟጠጥ፣ ለማጥቃት ያላቸው አቅም ሙሉ ለሙሉ ኢነርጂያቸው ሲያልቅ እንመለከታለን። ይህንን ደግሞ ማኔጅ እንዲያደርግ የሚጠበቅበት ራሱ አርቴታ ነው። ምክንያቱም ልክ እንዲህ ባሉ ጨዋታዎች ላይ ቡካዮ ሳካን 90 ደቂቃ ወይ 80 ደቂቃ እንድታሰልፈው አይጠበቅብህም። አስፈላጊ ሆኖ ካገኘው ከረፍት ስትመለስም ቡካዮ ሳካን እዛው ቀይረህ በሌላ ተጫዋች ወደ ቤንች እንዲመጣ ልታደርገው ትችላለህ። ያንን ነው የምንመለከተው እንጂ አሁን የቡካዮ ሳካን ስንመለከት 78 ደቂቃ ሙሉ ሜዳ ላይ ቆይቷል እና እኔ ሁለተኛው አጋማሽ ላይ የትሮሳርድም የቡካዮ ሳካም የዩኬሬስም ፋንክሽናል መሆን በፍጹም የሚታይ አልነበረም። ስለዚህ እንዲህ አይነቶቹን የተጫዋቾች ጉዳት ሬዚስት ለማድረግ ለመቋቋም፣ የተጫዋቾችን መዳከም ለመቋቋም ልክ ኢንካፔም የተጎዳበትን ሁኔታ ስናይ እንደነበረው ማለት ነው። ያንን ነገር ለመቋቋም ቢያንስ ባለው ሁኔታ ስኳዱን ሮቴት ማድረግ፣ ለተጫዋቾች በቂ የሮቴሽን ጊዜ መስጠት እጅግ በጣም አስፈላጊ ይሆናል እና አርሰናል በሁለተኛው አጋማሽ በተለይም ከተወሰደበት የበላይነት አንጻር 1 ነጥብ መውሰዱ የሚያስከፋው አይሆንም። ነገር ግን የአርሰናል ደጋፊዎች ዘንድሮ በቃ ካላስደሰቷችሁ ጨዋታዎች፣ በጣም ካበሳጯችሁ ጨዋታዎች ውስጥ ጥሩ ወይ ደግሞ ጥቀሱ ተብለው ቢጠሩ አንደኛ ሊጠቅሱ የሚችሉት የሊቨርፑሉ የኤምሬትሱ ጨዋታ ነው እና ለመድፈኞቹ ደጋፊዎች በጣም ስትራግል እንዲያደርጉ ብርቱ ፈተና እንዲያጋጥማቸው የሚያደረገ ጨዋታ መሆኑን መመልከት ያስፈልጋል። አርሰናል የስኳድ ችግር የለበትም። የስኳድ ጥራት ወይ ደግሞ ምርጥ ተጫዋቾች አለመኖር ችግር አይደለም። ግን በተጫዋቾች በኩል የነበረው መዳከም አርሰናል ሁለተኛው አጋማሽ ላይ ግልጽ በታየ ሁኔታ ያንን ነገር እንድንመለከተው አድርጎናል ማለት ነው። ምናልባት እንግዲህ አርቴታ ከዚህ በኋላ አሁንም ተደራራቢ ጨዋታዎችን ያደርጋል። አርብና ቀዳሜን ያርፍና እሁድ ዕለት ከፖርትስመዝ ጋር የኤፍኤ ካፕ ጨዋታውን ያከናውናል። ሙሉ ለሙሉ በተጠባባቂ ወንበር ላይ በሚገኙ ተጫዋቾች ወደ ሜዳ ይገባል ተብሎ ይጠበቃል። ከዛ ቀጥሎ ደግሞ ረቡዕ ዕለት ከቼልሲ ጋር የመጀመሪያ ዙር የካራባኦ ካፕ ጨዋታውን በስታንፎርድ ብሪጅ የሚያከናውን ነው የሚሆነው እና እንዲህ አይነቶቹ ጨዋታዎች ደግሞ በደንብ ራስን ፕሪፔር ማድረግ፣ በደንብ ራስን ማዘጋጀት እጅግ በጣም አስፈላጊ ነገር ነው የሚሆነው። ቻምፒየንስ ሊግም ይመጣል። ከኢንተር ሚላንም ጋር አርሰናል ጨዋታውን ያከናውናል። ስለዚህ አርሰናል በ6 ነጥብ ልዩነት ነው ሊጉን እየመራ የሚገኘው። የ2 ጨዋታ ልዩነት አለ። ስለዚህ ይህን ነገር በዚሁ አስቀጥሎን ለመሄድ አሁንም በማሸነፍ ሂደት ውስጥ መቀጠል አርሰናል ይጠበቅበታል። እኔ ዘንድሮ አርሰናል 0-0 ያጠናቀቀው ጨዋታ እንዳለ አላስታውስም እስካሁን ድረስ ባለው እና አርሰናል ጎሎችን እያስቆጠረ የሚያሸንፍ ቡድን ነው። ኢቨን አቻም እንኳን ሲወጣ ጎሎችን ሲያስቆጠር እናውቃለን እና ይህ ጨዋታ ግን ለአርሰናል ጎል ለማስቆጠር እጅግ በጣም ፈተና ነበር የሆነበት። ለዚህ ደግሞ የዞናል ማርኪንጉን እናነሳለን። ያው የፕሪሚየር ሊጉ የዋንጫ ፉክክር ላይ አርሰናል እና ማንቸስተር ሲቲ ናቸው በዋነኝነት እንደሚፎካከሩ እየተመለከትን የምንገኘው። ማንቸስተር ሲቲ ያው በቀጣይ ከሁለቱ የኤፍኤ ካፕ እና የካራባኦ ካፕ ጨዋታዎች በኋላ ከማንቸስተር ዩናይትድ ጋር የደርቢ ጨዋታውን የሚያከናውናል እና የማንቸስተር ሲቲ ጉዳይ እንዳለ ሆኖ አርሰናል ግን ደግሞ የራሱን የቤት ስራ በአግባቡ ሊወጣ ይጠበቅበታል ማለት ነው። እዚህኛው ጨዋታ ላይ በሊቨርፑል በኩል ፍሪምፖንግን ደግሞ
ሳናነሳ ማለፍ በጣም ይከብዳል። ምክንያቱም የቀኙ መስመር ላይ ተጫዋቹ የተጫወተበት መንገድ እጅግ በጣም የሚያስገርም ነው። በእርግጥ በመጀመሪያው አጋማሽ በፔሮ ሂንካፒ በጣም ኮንትሮል ተደርጎ ተይዞ የነበረ ተጫዋች እንደሆነ የመጀመሪያዎቹ 45 ደቂቃዎች ላይ ተመልክተናል። እንደውም እሱ ከኳስ ውጭ በነበረው እንቅስቃሴ ነው የካውንተር አታክ ሩጫዎችን ለማድረግና የአርሰናል ተጫዋቾችን ማጥቃት ለማስቆም ሲሞክር የነበረው። ምርጥ ተጫዋቾቹን እንዳጣ ቡድን ሌሎች አማራጮችን መጠቀሙ ያው አስገዳጅም ስለሚሆን የሚጠበቅ ነውና ሁጎ ኤኪቲኬ የለም። ሞሳላ በአፍሪካ ዋንጫው ምክንያት ከግብጽ ብሔራዊ ቡድን ጋር ይገኛል። ሁጎ ኤኪቲኬም ከስብስቡ ጋር አብሮ የለም በጉዳት ምክንያትና ያለው አማራጭ ፍሪምፖንግን ወደ ሜዳ ማስገባት ነበር። የመጀመሪያው አጋማሽ ላይ ጥሩ የሆነ እንቅስቃሴን ባያሳይም በተለይ በማጥቃቱ ረገድ፣ ሁለተኛው አጋማሽ ላይ ግን ቅድም እንዳነሳሁት የስኬሊ ወደ ሜዳ መግባት ለዚህ ተጫዋች በጣም ምቹ ሁኔታን ነበር የፈጠረለትና ብዙ እንደውም የማጥቃት እንቅስቃሴዎቹ በሊቨርፑል በኩል ወደ ቀኝ መስመር ያጋደሉ ወደ ሊቨርፑል የቀኝ መስመር ያጋደሉ የማጥቃት እንቅስቃሴዎችን ስናይ ነበር። ተጫዋቹን አይተነዋል። ከመጀመሪያው የኮሚኒቲ ሺልድ ጨዋታ ጀምሮ እንደውም ከመከላከል ይልቅ ሲያጠቃ በጣም ምቾት የሚሰማው በጣም በጥሩ መንገድ ሲጫወት የምናውቀው ተጫዋች ነው። ኮሌክቲቭ በሆነው ማጥቃት ደግሞ ቡድኑንም የሚያግዝ ተጫዋች እንደሆነ ይታወቃል እና ከቶተንሃም ሆትስፐርስ ጋር በተደረገው ጨዋታ ላይ ኤኪቲኬ ላስቆጠራት ጎል የተጫዋቹ ሚና እጅግ በጣም ከፍተኛ ነበር። ከዚህም በተጨማሪ ደግሞ አንዳንድ ጨዋታዎችም ላይ ያንን የማጥቃት ብቃቱን ለማሳየት ሙከራ ሲያደርግ እንደነበር አይተናል እና በዚህ ጨዋታ ላይ ደግሞ ፔሱን ለመዝጋት ሲሞክር የነበረው ጥረት ከዚህም በተጨማሪ በሁለተኛው አጋማሽ እጅግ በጣም የአርሰናል ተጫዋቾች እንዲቸገሩ ፈተና ሆኖባቸው ነበር ያመሸው። ለምሳሌ 33 ኳሶችን በጨዋታው ላይ አቀብሏል። እንደዚሁ ደግሞ አንድ ፕሮግረሲቭ ፓስ ለቡድን ጓደኞቹ ማድረስ የቻለ ተጫዋች ነው። 4 የመከላከል አክሽኖችን ወስዷል። እንዲሁ ደግሞ 12 ጊዜ በቢልድ አፕ የጨዋታ ሂደቶች ውስጥ መሳተፍ የቻለ ተጫዋች ነው እና ብዙ ነገሩን ካያችሁት ወይም ብዙ ነገሩን ከተመለከታችሁት ተጫዋቹ በጣም ከፍተኛ የሆነ የጨዋታ ምሽትን ነው በማጥቃቱ ረገድ ሲያሳልፍ የነበረውና ለአርሰናሎች በተለይም በሁለተኛው አጋማሽ ፈታኝ ተጫዋች ሆኖ አምሽቷል ብለን ልንጠቀስ እንችላለን። ሊቨርፑሎች ያገኙትን እድል አለመጠቀማቸው በእርግጥ በጣም የሚያስቆጭ ነው የሚሆነው። በተለይ በሁለተኛው አጋማሽ ከወሰዱት የበላይነት ከነበራቸው እያንዳንዱ እንቅስቃሴ አንጻር በጨዋታው ላይ ውጤታማ ለመሆናቸው አሁንም በተደጋጋሚ ነጥብ እየጣሉ ነው እና ለሶስተኛ ተከታታይ ጊዜ ነው እንግዲህ ሊቨርፑል በዚህ ጨዋታ ላይ ነጥብ ድሮፕ አድርጎ የወጣው። ምናልባት ይህንን ጨዋታ ቢያሸንፍ ከቶፕ 4 የበለጠ መራቅ የሚችልበትን ውጤት ያስመዘግብ ነበር። ነገር ግን ሊቨርፑሎች ያንን ማድረግ አልቻሉም። ቀጣይ ደግሞ ከቦርንመዝ ጋር ነው የሚጫወቱት፣ ከበርንሌ ጋር ነው የሚጫወቱት በፕሪሚየር ሊጉ ከኤፍኤ ካፑ ጨዋታ በኋላ ማለት ነው። ስለዚህ አሁንም ሊቨርፑል ቶፕ 4 ላይ ከሌሎቹ አንጻር ካየ ነው በጣም ጥሩ የሚባል እድል አለውና ያንን እድል ለመጠቀም ነው እንግዲህ ለሊቨርፑሎች እንዲህ አይነቶቹን ጨዋታዎችን ማሸነፍ በጣም አስፈላጊ የሚሆነው። ነገር ግን በመጀመሪያው አጋማሽ ለነበራቸው መከላከል፣ በሁለተኛው አጋማሽ ደግሞ ማጥቃታቸው በጣም ለየት ብሎ በመምጣቱ አርሰናልን በጣም ሲያስጨንቁ ነበርና ለዚህ ፐርፎርማንሳቸው ምናልባትም በብዙዎቹ አድናቆት ሲቸራቸው ነበር። የአርሰናልን ማጥቃት ያስቆሙበትን መንገድ እጅግ በጣም አስገራሚ እንደነበር ተመልክተናል። አሁን 5ኛ ደረጃ ከሚገኘው ከብሬንትፎርድ በ1 ነጥብ ከፍ ብለው 4ኛ ደረጃ ላይ ተቀምጠዋልና ያንን እንቅስቃሴ ነው እንግዲህ በሊቨርፑል በኩል የተመለከትነው። ጨዋታው ካበቃ በኋላ የአርሰናሉ አሰልጣኝ አርቴታ በሁለታችን መካከል የነበረው ማርጂን ወይም ልዩነት በጣም ጠባብ ነው የሚል ሀሳብ ነው ከስካይ ስፖርት ጋር በነበረው ቆይታ የተናገረውና እኛ ጨዋታውን ዶሚኔት ባደረግንበት ወቅት ወይም ጨዋታውን በተቆጣጠርንበት የበላይነት በወሰድንበት ጊዜ የተወሰኑ ድሎችን ፈጥረን ነበርና ከ6 ያርድ ርቀት ላይም እንደዚሁ ያገኘናቸው ድሎች ነበሩ። ነገር ግን በእንደዚህ አይነት ሁኔታ ኳስን ማቀበልና እንደዚሁ ጎሎችን ማስቆጠር አልቻለም የሚል ሀሳብ ሰጥቷል። በሁለተኛው አጋማሽ ግን በጣም ስትራግል ያደረግንበት ወይም ደግሞ በጣም የታገልንበት ሁለተኛው አጋማሽ ነው። ከዚህም በተጨማሪ ከኳስም ጋር ጥሩ አልነበርንም የሚል ሀሳብ ሰጥቷል እና እንደውም we were not as good with the ball የሚል ሀሳብ ነው የሰጠው እና ነገር ግን ደግሞ ጥሩ መዋቅር ነበረና ምናልባት ይሄ ጨዋታ ማጂካል ሞመንት ወይም ደግሞ ቅጽበታዊ አጋጣሚዎችን የሚፈልግ ጨዋታ ነበር የሚል ሀሳብ ነው ያነሳው። ከዛ ባለፈ በአንፊልዱ ጨዋታ ላይ ዶሚኒክ ሶቦዝ ላይ ያችን የቅጣት ምት ጎል
አስቆጥሮ በጨዋታው ላይ ሊቨርፑልን አሸናፊ አድርጓልና በጨዋታው ላይ ያንን ነገር ያደረገበትን መርሃ ግብር ከዚሁ ጋር ተመሳሳይ ነበር። በዚህም ጨዋታ ላይ የሆነ ለየት ያለ ቅጽበት ለምሳሌ የቆመ ኳስ ሊሆን ይችላል፣ የቅጣት ምት ወይ ከማዕዘን ምት የሚገኝ ኳስ ሊሆን ይችላል፣ ወይ ደግሞ ሌላው ቢቀር ከርቀት የሚመቱ ኳሶች ወይ ደግሞ ተጨራርፈው የሚቆጠሩ ኳሶች ሊሆኑ ይችላሉና እንዲህ አይነት ማጂካል ሞመንቶችን የሚፈልግ ጨዋታ ነበረ። ነገር ግን እነዛ ሞመንቶች ደግሞ እዚህ ጨዋታ ላይ አልነበሩም የሚል ሀሳብ ነው በአርቴታ በኩል የተነገረው። ይህንን ጨዋታ ማሸነፍ አለመቻሉ በተለይም በመጀመሪያው አጋማሽ አርሰናል ከወሰደው የበላይነት አንጻር ጎል አለማስቆጠሩ በአርቴታ በኩል ቅሬታን እንደፈጠረ፣ ነገር ግን ያንን ነገር ማኔጅ ለማድረግ እንደሞከሩም ጭምር ነው አርቴታ ሀሳቡን የሰጠው ማለት ነው። ከዛ ባለፈ ግን አርቴታም የተናገረው ቢያንስ በጨዋታው ላይ ማሸነፍ ካልቻልክ ስህተት አለመስራትና አለመሸነፍም አንድ ጥሩ ነገር ነው የሚል ሀሳብ ሰጥቷልና ያንን ነገር ነው እንግዲህ በአርቴታ በኩል የተመለከትነው። የሊቨርፑል አሰልጣኝ አርነ ስሎት ደግሞ በመጀመሪያው አጋማሽ አርሰናል በጣም በጥሩ ሁኔታ በእኛ የግብ ክልል ውስጥ ሲጫወቱ ነበር እና እንዲሁ ደግሞ የተለያዩ ክሮሶችን በጨዋታው ላይ ነበሩ፣ ያመከኗቸውም ትልልቅ እድሎች እንደነበሩ አይተናል። በሁለተኛው አጋማሽ ላይ ግን ጨዋታውን እኛ ዶሚኔት አድርገን ኳሱን ተቆጣጥረን ነበር የተጫወት ነው። ምናልባት በዚህ ቡድን ውስጥ ይጎድል የነበረው የቦል ፖዚሽን ነበረና ሳጥን ውስጥ ደግሞ በተገቢ ሁኔታ እነዛን ነገሮች ብናደርግ የተሻለ ይሆን ነበር። በተለይ ደግሞ እንደ አርሰናል ካለ በጥሩ ሞመንተም ላይ ከሚገኝ ቡድን ጋር በእንዲህ አይነት ፐርፎርማንስ መጫወት ፖዘቲቭ የሆነ ነገር ነው፣ አዎንታዊ መልካም የሚባል ነገር ነው የሚል ሀሳብ ሰጥተዋል አሰልጣኙ አርነ ስሎት። የኮነር ብራድሊን ጉዳይ በተመለከተ የሰጡት የራሳቸው ሀሳብ አለና ያንተ ተጫዋች ሜዳ ላይ ወይም ደግሞ ሜዳ ላይ ወድቆ በምትመለከትበት ጊዜ ሰዎች ደግሞ ከ199 ስህተት ላይ እንዳለ የተለያዩ ሰዎች ሀሳቦችን ሊሰጡ ይችላሉ። ሰውም ደግሞ መጥቶ ያንን ተጫዋች ሲገፋው ለሌሎች ሰዎች የሚሰጠው ስሜት ጥሩ አይሆንም እና ምናልባት ጉዳቱ ተለቅ ያለ ከበድ ያለ ጉዳት ይመስለኛል የሚል ሀሳብ አሰልጣኙ ሰጥተዋል ማለት ነው። ጨዋታው እንግዲህ በሁለቱ ቡድኖች በኩል በዚህ ውጤት ተጠናቋል። ለሁለቱም አንዳንድ ነጥብ ይገባቸዋል ብዬ ነው የማስበው። በሁለቱም አጋማሽ ከወሰዱት የበላይነት በ45 ደቂቃ ተከፋፍለው ከወሰዱት የበላይነት አንጻር ከነበራቸውም ኤክስጂ ከነበረው ቁጥራዊ መረጃ አንጻር ስናየው አንድ ነጥብ ይዞ ተካፍለው መውጣት ለሁለቱም ያን ያህል መጥፎ የሚባል አይደለም። አርሰናልም ግዴታ ይህንን ጨዋታ ባለማሸነፉ ብስጭት ውስጥ የሚገቡበት ሁኔታ አይደለም ያለው። ምክንያቱም ሊጉ ገና አሁን 21ኛው ሳምንት ላይ ነው የደረሰው። 21ኛውን ሳምንት ተመልክተናል። ከዚህ በተጨማሪ እንግዲህ ከዚህ በኋላ ከባባድ የሆኑ የ17 ሳምንታት ጨዋታዎች ደግሞ ይቀራሉ እና በእነዚህ ሳምንታት ላይ ደግሞ የሚታዩት ፐርፎርማንሶች ማተር ያደርጋሉ። አርሰናል በ6 ነጥብ ልዩነት ሊጉን እየመራ ነው። ስለዚህ ያንን የ6 ነጥብ ልዩነት እንዴት አስጠብቆ ከተቻለ እንዴት አስፍቶ መሄድ ይችላል የሚሉት ነገሮች ላይ ነው ትኩረት ሊያደርግ የሚገባው። ወሳኞቹ ጨዋታዎች ይመጣሉ ከዚህ በኋላ ፖርትስመዝ፣ ቼልሲ እንዲሁ ደግሞ ሌሎች ተጋጣሚዎችም ከአርሰናል ጋር ጨዋታቸውን ያከናውናሉ። በአንጻሩ ሊቨርፑል ለቶፕ 4 የሚፋለም ቡድን ነው። እንደዚህ ላይ ቀጥል ይችላል። ዩናይትድ ነጥብ ሲጥል ቼልሲም እየጣለ ሊቨርፑልም እየጣለ አይቀጥልም። የሆነ ሰዓት ላይ አንዱ አፋት ልኮ መውጣቱ አይቀርምና ያ ስለሚሆን ነገሮችን ኮንትሮል ማድረግ እጅግ በጣም አስፈላጊ ነው የሚሆነው። ጨዋታው ግን ለሁለቱም በተገቢ ውጤት ተጠናቋል። ስለ ጨዋታው ምን ትላላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። ፕሪሚየር ሊጉ እንግዲህ ለአንድ ሳምንት አይኖርም። የኤፍኤ ካፕ ጨዋታዎች ከቀዳሜ ጀምሮ ይደረጋሉ። እንዲሁ ደግሞ በሚቀጥለው ሳምንት ማክሰኞና ሮብ የካራቦ ካፕ የግማሽ ፍጻሜ ጨዋታዎች የሚደረጉ ይሆናል። ለማንኛውም ጨዋታው በአቻ ውጤት ተጠናቋል። አርሰናል ፕሪሚየር ሊጉን በ6 ነጥቦች ልዩነት እየመራ ይገኛል።